እንኳን በሰላም ወደ ኢትዮ ሻይን ቻናላችን መጣችሁ። ዛሬ የምናየው ስለ ቲሲፒ አይፒ ሞዴል ነው። በዚካሊ ይህንን ባለፉት ክላስ ላይ የተወሰነ ሃይላይት ለመግለጽ ሞክረናል። ቲሲፒ አይፒ ሞዴል ምንድነው? ከዲፊኒሽኑ ስንጀምር ቲሲፒ ኢዝ ትራንስሚሽን ኮንትሮል ፕሮቶኮል ነው። አይፒ ደግሞ ኢንተርኔት ፕሮቶኮል ነው። is a conceptual network model that explains how data is transmitted over the internet and computer. ስለዚህ ዳታ እንዴት ነው ኦቨር ኢንተርኔት ኤንድ ኮምፒውተር ኔትወርክ ትራንስሚት የሚደረገው ስለሚለው ነገር ነው ማለት ነው። it define ስለዚህ ቲሲፒ ሞዴል ላይ define a set of protocol and layer ስለዚህ ብዙ አይነት ህጎች አሉት እነዚህ ዳታ ትራንስሚት ለማድረግ። ዳታው ደግሞ ትራንስሚት ለማድረግ ማለፍ ያለበት ላየሮች አሉት ማለት ነው። ዛት ወርክ ቱጌዘር ግን እያንዳንዱ ላየር ለተናጥል ይሰራል ማለት አይደለም። ዘይ ወርክ ቱጌዘር ይናበባሉ እርስ በርስ ማለት ነው። ይህ መናበብ ለምንድን ነው ያስፈለገው ካለን ሪላያቢሊቲ እንዲኖር ኢንድ ቱ ኢንድ ኮሚኒኬሽን መካከል ሪላያቢሊቲ እንዲፈጠር ያደርጋል ማለት ነው። ስለዚህ ቲሲፒ አይፒ ሞዴል ሴት ኦፍ ፕሮቶኮል ኤንድ ላየር ነው ካለን ፕሮቶኮል ስታንዳርድ ምንድን ነው ስለሚለው ዲፊኒሽን ማለት ነው። A protocol is a set of rules that define how devices communicate, include how data is formatted, transmitted and received and acknowledgement ማለት ነው። ስለዚህ ፕሮቶኮል የምንለው ሴት ኦፍ ሩል ነው። ያ ሴት ኦፍ ሩል ደግሞ ለምን ያገለግላል ብለን ስናስብ አንደኛ ዲቫይስ ኮሚኒኬት እንዲደረጉ ኢንክሉድ ዳታ ፎርማቲንግ፣ ትራንስሚቲንግ፣ ሪሲቪንግ፣ አክኖሌጅመንት። ለምሳሌ እኔ የምናገረው ለሌላኛው ሰው ምንድን ነው? አንደኛ በመካከላችን ኮሚኒኬሽን እንዲኖር ያ ነገር ያስፈልገናል አይደል? ያ እኔ ያወራሁት ቮይስ ወይም ቃል እዛ ሰውዬ ጋር ደርሷል አልደረሰም፣ ከደረሰ ደግሞ አክኖሌጅመንት ያስፈልገኛል፣ ደርሶኛል የሚል መልእክት ያስፈልገኛል አይደል? ያ የደረሰው ኢንፎርሜሽን ወይም ደግሞ ሀሳብ በትክክል እኔ የተናገርኩት ነው የሚለው ነገርም እሱም ያካትታል ማለት ነው። ሌትስ ሴይ እዚህ ጋር አፕል ክሬት ያደረገው አፕል ቬንድ ያደረገው ኮምፒውተር አለ እንበል። አይፒኤም እዚህ ጋር የራሱ ኮምፒውተር አለው ማለት ነው። ይሄ አፕል እና አይፒኤም መካከል ምንድነው እርስ በርስ ለምሳሌ ከዚህ ወደዚህ ዳታ ትራንስሚት ስናደርግ አይፒኤም አፕል ማክ የላከውን እንትን አንደርስታንድ አያደርግም አይደል? እንዲሁም ደግሞ ማክ አይፒኤም የላከውን አንደርስታንድ አያደርግም። ፕሮቶኮል አለ፣ ሩሎች አሉ። እዚህ ኮምፒውተር የቬንደር የራሱ ሩሎች የራሱ ፕሮቶኮሎች አሉ። ይህም እንደዚህ ግን ይሄ ወደዚህ የሚልከው መረጃ አንደርስታንድ አያደርግም። አንደርስታንድ እንዲያደርግ ምን ያስፈልጋል? ስታንዳርድ። ግልጽ ነው። Standard is a green app specification that describe how a protocol or technology should work with vendor nature standard devices of all type of communication with each other ነው ማለት ነው። እዚህ ጋር ፎከስ አድርገን የምናየው እዚህ ጋር ሩሎች አሉ። ይሄኛውም ዘሴም እያንዳንዱ ቬንደሮች የሚያመርቱት ፕሮዳክት እርስ በእርስ ኮሚኒኬት እንዲደራረግ የሚያደርግልን ማለት ነው ስታንዳርድ ነው ማለት ነው። ስለ ቲሲፒ አይፒ የተወሰነ ሂስትሪውን ብንል ቲሲፒ አይፒ was developed በ1960 ኮምፒውተሮች ምንድነው ላርጅ ናቸው፣ ኤክስፔንሲቭ ነው። there is no communication between each other common standard እያላቸው እንኳን ኮሚኒኬት አይደረጉም ነበር። ምክንያቱም ለምንድን ነው
ቲሲፒ አይፒ የሚባል ኮንሰፕት አልነበረም። ስለዚህ ይህንን ኮሚኒኬሽን ለመፍጠር ዩኤስ ዲፓርትመንት ኦፍ ዲፌንስ አርፕኔትን ምን አደረገ? ክሬት አደረገ። ፈርስት ፓኬጅ ስዊች ኔትወርክ የሚባለውን ነገር ክሬት አደረጉ። ይህም ደግሞ ኔትወርክ ኮንትሮል ፕሮቶኮል ነው ኢንስቴድ ኦፍ ቲሲፒ አይፒ። ዘንድ በ1970 ቤርቶን ሰርት እና ሮበርት ካህን፣ ቤርቶን ሰርት የምንለው ፋዘር ኦፍ ኢንተርኔት ኤንድ ሮበርት ካህን introduced TCP IP to communicate between different ኔትወርክ የተለያዩ ኔትወርኮች መካከል ኮሚኒኬሽን እንዲፈጠር ይህንን ቲሲፒ አይፒ ምንድነው ክሬት አደረጉ ማለት ነው። በ1978 ግን ቲሲፒ ዲቫይድድ ሆነ። ወዴት? አንደኛ ቲሲፒ ሪላያቢሊቲ ዳታ ዲሊቨር እንዲያደርግ፣ ሁለተኛ ደግሞ አይፒ አድሬሲንግ የሚባል ነገር ነው። አይፒ አድሬሲንግ እና ራውቲንግ ማለት የተለያዩ ኔትወርኮች እንዲተዋወቁ የምናደርግበት ወይ ማለት ነው። ኦን ጃንዋሪ 11 1983 አርፕኔት ራሱ ከኤንኤስፒ ከኔትወርክ ኮንትሮል ፕሮቶኮል ወዴት መጣ? ወደ ቲሲፒ አይፒ ፉሊ መጣ ማለት ነው። ዘን ዱሪንግ 1980 እና 1990 ቲሲፒ አይፒ በዓለም ደረጃ መስፋፋት ጀመረ። እነ ዲኤንኤስ ዶሜን ኔም ሰርቪስ የምንላቸው በብዛት መስፋፋት ጀመሩ። ወርልድ ዌብ ዋይድ ዌብም እንደዚሁ ግሮአፕ ማደግ ጀመረ ማለት ነው። በ2000 እስከ አሁኑ ድረስ አይፒ ቨርዥን 4 አይፒ ቨርዥን 6 ሴኩሪቲ ዋይድ ስፕሬድ እያደረጉ መጡ። ኢንተርኔት በብዛት እየተስፋፋ መጣ። ክላውዲንግ ኮምፒውቲንግ አሁን ላይ ክላውዲንግ ኮምፒውቲንግ እንደና አማዞን ጉግል ያሉ ማለት ነው። ሞባይል ኔትወርኪንግ አይኦቲ ኢንተርኔት ኦፍ ቲንግ ምንድነው እየተስፋፋ መጣ ማለት ነው። ሶ የተለያዩ ቬንደሮች የሚያመርቱ ፕሮዳክት እርስ በእርስ ኮሚኒኬት እንዲደራረጉ ማን ነው ያንን ስታንዳርድ ክሬት የሚያደርግላቸው ወደሚለው ኦርጋናይዜሽኖቹ ደግሞ እንመጣለን። ስለዚህ ወደ ኦርጋናይዜሽኖቹ ስንመጣ ኔትወርክ ኪንግ ስታንዳርድስ አር ዲፋይንድ ባይ ኢንተርናሽናል ኤንድ ኢንዱስትሪ ስታንዳርድ ኦርጋናይዜሽን ቱ ኢንሹር ዛት ዲቫይስ ፍሮም ዲፍረንት ቬንደር ካን ኮሚኒኬት ፕሮፐርሊ። የተለያዩ ቬንደሮች የሚያመርቱት ዲቫይስ ፕሮፐርሊ እርስ በእርስ ኮሚኒኬት እንዲደራረጉ ምንድነው ኔትወርኪንግ ስታንዳርድ ይወጣላቸዋል ማለት ነው። ያንን ኔትወርኪንግ ስታንዳርድ የሚያወጡ ኦርጋናይዜሽኖች ደግሞ አሉ። አንደኛ አይሶ ኢንተርናሽናል ኦርጋናይዜሽን ፎር ስታንዳርዳይዜሽን ነው። ዲፋይን ኢንተርናሽናል ስታንዳርድ ላይክ ኦኤስአይ ሞዴል። ይህንን አብዛኛ ቴዎሬቲካል ላይ ነው የምንጠቀመው፣ በቴዎሬቲካል አስፔክት ነው የምንጠቀመው ማለት ነው። ስለዚህ ስለነዚህ ስታንዳርድ የሚያወጣልን ማን ነው? አይሶ ነው ማለት ነው። IEEE ኢንስቲትዩሽን ኦፍ ኤሌክትሪካል ኤንድ ኤሌክትሮኒክስ ኢንጂነሪንግ ነው ዲፋይን የሚያደርገው። ይሄ ስታንዳርድ ላን ኮኔክቲቪቲ ዋን ስታንዳርድ ላይክ ኢንተርኔት ዋይፋይ IEEE 802 ፋሚሊ የምንላቸው ያው ስታንዳርድ ላይ ባለፉት ክላሶች ላይ እንዳየ ነው ማለት ነው። ስለዚህ ሞር ስለነዚህ ስታንዳርድ የሚያወጣልን ነው። IETF የምንለው ኢንተርኔት ኢንጂነሪንግ ታስክ ነው። ስለዚህ እነዚህ ደግሞ ዲቨሎፕ የሚያደርገው ቤዚካሊ TCP IP HTTP DNS HTTPS ስላሉ ስለነሱ ስታንዳርድ ክሬት የሚያደርግልን ነው። ITU-T ኢንተርናሽናል ቴሌኮሙኒኬሽን ዩኒየን የምንለው ዲፋይን ቴሌኮም ኤንድ ዋን ስታንዳርድ ነው። W3C ወርልድ ዋይድ ዌብ ስታንዳርድን ክሬት የሚያደርጉልን ኦርጋናይዜሽኖች ናቸው ማለት ነው። በቀጣይነት ስለ TCP IP ስንጀምር እዚህ ጋር ምን አለን? ስለ ፕሮቶኮል እና ላየር ነው ብለናል አይደል?
ዲፋይን ስናደርገው ኢዝ ዲፋይን ሴት ኦፍ ፕሮቶኮል ኤንድ ላየር ነው። ስለዚህ ስለ ላየር ሞዴል ደግሞ የተወሰነ እንበል። ላየር ለምን አስፈለገ በኔትወርኪንግ ስንል እያንዳንዱ የምናሳልፋቸው በተዋረድ ነው። ምሳሌ አንድ ኦርጋናይዜሽን ላይ ከስር ወርከር አሉ፣ ከዛ ሱፐርቫይዘር ይኖራል፣ ማናጀር፣ ዳይሬክተር፣ ሲኦ እያለ አይደለም ሄደው እያንዳንዱ የራሳቸው የሆነ ሮል አላቸው። ግን የሚሰሩት ደግሞ ሌት ነው እዛ ኦርጋናይዜሽን ነው። ሲምፕሊ ደግሞ ወደ ኔትወርኪንግ ስንመጣ ላየር ሞዴል ኢዝ ኮንሰፕቹዋል ፍሬምወርክስ ዩዝድ ኔትወርኪንግ ቱ ዲቫይስ ኮሚኒኬሽን ኢንቱ ሰፓሬት ላይ የእያንዳንዱ ኮሚኒኬሽን ወደ ሰፓሬት ላየር ዲቫይድ የሚያደርግልን። እነዚህ ሰፓሬት የሆኑ ላየሮች ግን የራሳቸው የሆነ ምን አላቸው? ሮል አላቸው ማለት ነው። ኤንድ ኢንተራክት ዊዝ ኢች አዘር ኮንፍሊክት አይፈጥሩም። ለምሳሌ ሱፐርቫይዘር ከማናጀሩ ጋር ኮንፍሊክት አይፈጥርም፣ ይናበባሉ እርስ በርስ። ማናጀር ከዳይሬክተር ይናበባሉ። ሶ ወደ ኔትወርክ ላየር ስንመጣ እነዚህም እርስ በርስ ምንድነው ይናበባሉ ማለት ነው። ላየር አር እነዚህ ኔትወርክ ላየር ሞዴል መምጣቱ አንደኛ ኔትወርክ ዲዛይን ኢዚ እንዲሆን ያደርጋል። በቀላሉ ትራብል እንድናደርገው ያግዘናል ማለት ነው። ስለዚህ ኮመንሊ ቱ ታይፕ ላየር ሞዴልስ አሉ። ኦኤስአይ ላየር 7 ላየር ነው። ቴዎሬቲካል ላይ ነው በብዛት የምንጠቀሙ። አይሶ ምን ነው የመጀመሪያው ስታንዳርዳይዜሽን ክሬት ያደረገው። ሁለተኛ ቲሲፒ አይፒ ሞዴል ላየር 4 ነው። እነዚህ ደግሞ ፕራክቲካል ሞዴል ነው። ይሄ ደግሞ በማን ነው ክሬት የተደረጉት? አይኢቲኤፍ በምንለው ማለት ነው። ስለዚህ አሁን ስለ ላየር ስንመጣ በቀላሉ ውስጥ ወደ ሪል ወርልድ እናምጣውና እንመልከት። ይሄ ሰውዬ ከዚህ ጋር ፖስታ ሜሴጅ ለዚህ ሰውዬ ማድረስ ፈለገ እንበል። ሶ ይሄ ሰውዬ መጀመሪያ ፖስታው ላይ ኮንተንት ይጽፋል። የራሱ የሆነ መላክ የፈለገውን ሀሳብ ይጽፋል። ስለዚህ ስለ ሰውዬው ይጽፋል። ለምሳሌ ለኪሌ ነው መላክ የሚፈልገው ስለሚለው ነገር ይጽፋል። ሶስተኛ ነገር ሰውዬው ስለሚገኝበት ቦታ አድራሻም ያስገባል ማለት ነው። ሌላው ያንን ፖስታ ይዞ ሄዶ ለፖስታ ቤት ይሰጣል። ፖስታ ቤት ደግሞ ከዚህኛው ለምሳሌ ከዚህ ወደዚህ በትራክ ከሆነ ከዚህ ወደዚህ በፕሌን ሊወስድ ይችላል። ከዚህ ወደዚህ በቃ የሚወስድበት ሚዲያ የተለያየ ሊሆን ይችላል። በት ይሄኛው ሰውዬ ቴክስቱ እዚህ እስኪደርስ ድረስ በምን እንደሄደ አያውቁም ማለት ለሱ ኢሹ አይደለም። አንደርስታንድ አደረጋችሁ ማለት ግን ዋቴቨር የዚህኛው ሰውዬ መልእክት የት ይደርሳል? እዚህ ይደርሳል ማለት ነው። ሶ እዚህ ጋር ምን ለማሳየት ፈልጌ ነው? ቲሲፒ አይፒ ላየር 4 ላይ ስናይ አንድ ኮምፒውተር አለ እዚህ ጋር እዚህ ጋር ሌላ ኮምፒውተር አለ። እዚህ ጋር የሆነ ኮንተንት አለ። ወዴት ለመላክ ከፈለገ ለምሳሌ እዚህ ጋር ያለው ሰርቨር ነው፣ እዚህ ጋር ያለው ደግሞ ኖርማል ክላይንት ነው እንበል። ስለዚህ የሆነ ኮንተንት አለ እዚህ አካባቢ እዚህኛው ኮምፒውተር ላይ። ይሄኛው ያንን ኮንተንት ፊች አርግቶ ማንበብ ፈለገ ነው። ስለዚህ እዚህ ጋር ያለው ኮንተንት ምን ብለን እንጠራዋለን? አፕሊኬሽን እንለዋለን። መላክ የፈለገው አሁን እኛ የላክ ነው ባይ ዘ ወይ ሪቨርስ አደረግኩባችሁ። ሰርቨሩን እዚህ ጋር አድርጉት፣ ክላይንቱን እዚህ ጋር አድርጉት ማለት ተቃራኒ እንዳይሆንባችሁ። እንዘን ይሄኛው አሁን መልእክት ፈላጊ እዚህ ጋር ያለውን ኮንተንት ወደዚህ መላክ ከፈለገ መጀመሪያ ኮንተንቱ እዚህ ጋር ያለው ኮንተንት ምን እንለዋለን? አፕሊኬሽን እንለዋለን። ስለዚህ ሁለተኛ ነገር ደግሞ ለማን ነው የሚልከው? እዚህ ጋር ያለውን ኮንተንት ለማን ነው የሚላከው የሚለው ነገር ነው። እዚህ ጋር ያለውን ኮንተንት የሚልከው ለዚህኛው ክላይንት ነው። ዲስቲኔሽን አይፒ የምንለው ነገር ማለት ነው።
በዚህኛው ክላይንት ነው። ስለዚህ ሌላኛው ነገር አድሬሲንግ የት ነው ይህ ሰውዬ አይፒ አለው። እያንዳንዱ ኮምፒውተር የራሳቸው አይፒ አለው። እዚህ ጋር ፕሮቶኮሉ ነው ሩሉ ነው ለማንም ልከው የሚለው ፕሮቶኮል ነው ሩል ቲሲፒ አይፒ ነው። ዘን እዚህ ጋር ያለው ኮምፒውተር ዲስቲኔሽን አይፒ ያለው ለዛ ዲስቲኔሽን አይፒ ይልካል ማለት ነው። መጨረሻ ላይ የሚላክበት ሚዲያ ኔትወርክ ምን ነው የሚላክበት ሚዲያ በምን ውስጥ አልፎ ነው ለዚህኛው ክላይንት የሚደርሰው ሚዲያ ኬብል ሊሆን ፋይበር ሊሆን ይችላል። የሚያልፍበት ሚዲያ ምንድን ነው? ሎካል ዴሊቨር ነው። ግን ይህኛው ኮምፒውተር ለዚህኛው መልእክት ሲያልፍ ቤት ውስጥ ይለፍ ስለ እንትኑ የሚያውቀው ነገር የለም። ግን የሚፈልገው ከዚህ ወደዚህ መላኩ ነው። ቲሲፒ አይፒ ላይ ግን ሪሲፐንት ላየር ላይ ያየ ነው ከዚህ ወደዚህ ሲላክ አንደኛ ሜሴጁ መላኩን ሴንድ መደረጉን አንድ፣ ሁለተኛ እዚህ ጋር ያለው ሰውዬ ሜሴጁ መቀበሉን ሁለት፣ በትክክል ያ ሜሴጅ ደርሶታል የሚለውን ደግሞ ለዚህኛው አክኖሌጅመንት መስጠት አለበት ማለት ነው። ስለዚህ ስለ ቲሲፒ አይፒ ደግሞ በቀጣይ ክላስ ፓርት 2 ላይ በደንብ ዲፋይን እናደርጋለን። ላይክ፣ ሼር፣ ኮሜንት አድርጉ፣ አበረታቱን። መልካም ቀን፣ መልካም ጊዜ። ቻው።